بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أيها الإخوة والأخوات، السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼና እህቶቼ የዛሬ ፕሮግራማችን ተፍሲር ሱረት አልማኢዳ ሱረቱል ማኢዳ በተፍሲር እብን ከሲር በመግቢያው ላይ ምን ይላል? ሱረት አልማኢዳ የመጨረሻ ሱራ ነው። መጨረሻ ከወረዱት ሱራዎች አንዱ። በእርግጥ መጨረሻ የወረደው ሱራ ሱረቱ ነስር ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲንላሂ አፍዋጀን ፈሰቢሕ ቢሐምድ ረቢክ ወስተግፊርሁ ኢነሁ ካነ ተዋባ የሚለው ሱራ ነው። ነገር ግን እዛው አካባቢ ወይም ኢዛ ጃአ ከመውረዱ በፊት የወረደው ነው ሱረት አልማኢዳ። ሱረቱል ማኢዳ ላይ አላሁ ስብሓንሁ ወተዓላ ለሙእሚኖች በኢማናቸው ይጠራቸዋል፣ በእምነታቸው። ባዕደ አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላህ ራሕማን ራሒም አላሁ ስብሓንሁ ወተዓላ የቁል ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አውፉ ቢልዕቁድ ቃላችሁን ፈጽሙ። የገባችሁት ቃል ተፈጻሚ መሆን አለበት። በሌላ ሱራ ምን ይላል? ያ አዩሃ አለዚነ አመኑ ሊመ ተቁሉነ ማ ላ ተፍዓሉን ከቡረ መቅተን ዕንደ ላህ አን ተቁሉ ማ ላ ተፍዓሉን። የማትሰሩት ነገር አትናገሩ። ማንኛውም ቃል የምትገባው ተግባራዊ መሆን አለበት። አውፉ ቢልዕቁድ አልዕቁድ አልዑሁድ ወልመዋሲቅ ከአላህ ስብሓንሁ ወተዓላ ጋር የገባነው ቃልም ሆነ ከሰው ልጅ የገባናቸው ቃላቶች በሙሉ መፈጸም አለባቸው። ከአላህ ስብሓንሁ ወተዓላ የገባነው ቃል ምንድን ነው? እንደ ሙስሊም መጠን 5 ወቅታችን እንሰግዳለን ብለናል። በ24 ሰዓት ሰላት አልፈጅር ወሰላት አልዙሁር ወልዓስር ወልመግሪብ ወልዕሻእ ይህ መሰገድ አለበት በሚገባ። ከሩኩን ሚን አርካን አልእስላም አንዱ ኢቃም ሰላት። ረመዳን እንጾማለን ብለናል፣ መጾም አለብን። ዘካት እናወጣለን ብለናል፣ ሩኩን ሚን አርካን አልእስላም ነው። ሐጅ እንሄዳለን ብለናል፣ ሊመን ኢስተጣዐ ኢለይሂ ሰቢላ። የተቀበልናቸው እምነቶች፣ የተቀበልናቸው ግዴታዎች አሉ። ተቀበልን ማለት ቃል ገባን ማለት ነው። እሺ ብለናል ማለት ነው። አውፉ ቢልዕቁድ ከአላህ ስብሓን ወተዓላ የገባችሁትን ቃል በሙሉ መፈጸም አለባቸው። አንድ ሁለተኛ፣ ከሰው ልጅ ለማንኛውም ሰው እንዲህ እናደርጋለን፣ እንዲህ እናደርግላችኋለን፣ እንዲህ እንዲህ እንሰራላችኋለን፣ የሥራ ዕድል እንፈጥርላችኋለን፣ እዚህ ላይ ትምህርት ቤት መድረሳ እንገነባለን፣ መስጊድ እንሰራለን፣ የተለያዩ ለህብረተሰብ የሚጠቅሙትን ነገሮች እንገነባለን፣ ፋብሪካ እንሰራለን ብለን ሳንሰራ መቀመጥ፣ ቃላችን ሳንፈጽም መኖር የተከለከለ ነው፣ ግዴታ ነው። አውፉ ቢልዕቁድ የተፈራረማችሁት በጽሁፍም ሆነ በቃል የተናገራችሁትን በሙሉ ፈጽሙ ይላል አላህ ስብሓነሁ ወተዓላ። አውፉ ቢልዕቁድ ናም
በአማርኛው ትርጉም ምን ይላል? እናንተ ያመናችሁ ሆይ በቃል ኪዳኖች ሙሉ ሙሉ በሚለው ፈጽሙ ማለት ነው። አውፉ አልወፋእ ብልዓህድ። የዘንድሮ ሰው አላህ ይጠብቀን፣ አላህ ነጃ ይበለን፣ አላህ ያስተካክለን። የማይሰራው የማይፈጽመው አደርጋለሁ እሰራለሁ ይላል። ለምን? አውፉ ቢልዕቁድ ኡሕለት ለኩም በሂመቱል አንዓም። የሚበሉ እንስሳቶች በሂመቱል አንዓም አልአንዓም ይባላሉ። አልአንዓም ተብለው የሚጠሩት እነማን ናቸው? እንድንበላቸው የተፈቀዱልን እንስሶች ግመል፣ ከብት፣ በግና ፍየል። 8 أزواج من الضأن 2 ومن المعز 2 ومن البقر 2 ومن الإبل 2 ወንድና ሴት የሆኑት ማለት ነው። ከበግም ወንድም ይሁን ሴት፣ ከፍየልም እንዲሁ ወንድም ይሁን አንስት፣ ከበሬም ከብትም ከግመልም አልአንዓም ይባላሉ። እነዚህ በሂማ እንስሶች አልአንዓም የተባሉት እንስሶች ኡሕለት ለኩም ለእናንተ ሐላል ሆኖላችኋል፣ ለእናንተ ሐላል ነው መብላት ትችላላችሁ ይላል አላህ ሱብሓነሁ ወተዓላ። ኢላ ማ ዩትላ ዐለይኩም ክልክል የሆነውን ነገር ሲነበብላችሁ ያ የሚነበብላችሁን ነገሮችን ብቻ ትታችሁ ኢላ ማ ዩትላ ዐለይኩም ቀስ ብሎ ይመጣል። የትኛው ነው? ምንድን ነው የተከለከለው? ምን ምን ናቸው የተከለከሉት? እነዛ የተከለከሉት እንስሶች ከነዚህም ጭምር ከአልአንዓም እንድንበላቸው አላህ ሱብሓነሁ ወተዓላ የፈቀደልን ሆኖ ሳለ ነገር ግን በተለያዩ ምክንያቶች ደግሞ ሐራም ሊሆንበት የሚችል አጋጣሚ ስላለ ኢላ ማ ዩትላ ዐለይኩም ማለት እሱ ነው። ቆይቶ ለሚነገራችሁ ነገሮች ብቻ ቆይቶ ለሚነገራችሁ የተከለከሉ ነገሮች ብቻ ሲቀር በአጠቃላይ ግን አልአንዓም የተባሉት እንስሶች ለእናንተ ሐላል ናቸው። ኡሕለት ለኩም በሂመቱል አንዓም ኢላ ማ ዩትላ ዐለይኩም ገይረ ሙሕሊ ሰይዲ ወአንቱም ሑሩም በዑምራ እና በሐጅ ጉዞ ላይ እያላችሁ ንያ አድርጋችሁ ኢሕራም አድርጋችሁ በዚህ ሰዓት ላይ ገይረ ሙሕሊ ሰይዲ ወአንቱም ሑሩም በኢሕራም ሰዓት ላይ በዑምራና በሐጅ ቀናቶች ላይ የዑምራና የሐጅ ጉዳይ ሳትፈጽሙ በዚህ ውስጥ ሰይድን የተከለከለ ነው። ምንድነው ሰይድ? ማደን፣ የሚታደኑ እንስሶችን ማደን ክልክል ነው። ገይረ ሙሕሊ ሰይዲ ወአንቱም ሑሩም በኢሕራም ላይ እያላችሁ ማደን ክልክል ነው ይላል። ኢነላሃ ያሕኩሙ ማ ዩሪድ አላሁ ሱብሓነሁ ወተዓላ የሻውን የፈለገውን ይወስናል፣ ይፈርዳል። ያሕኩም ማ ዩሪድ። በዚህ አያት በጣም ብዙ የሆነ ትምህርት እንወስዳለን። አንደኛ በሱረት አኒሳእ ላይ ምን ይላል? ፈቢዙልሚን ሚነ አለዚነ ሃዱ እነዛ የሁዶች ዛሊሞች በመሆናቸው በዳዮች ስለሆኑ
ሐረምና ዐለይህም ሐራም አደረግንባቸው። ምንድነው እሱ? ጠይባትን ኡሕለት ለሁም ለነሱ ሐላል የነበረውን ጥሩ ጥሩ ምግብ ሐራም እንዲሆን ሐላል የነበረው ሐራም እንዲሆን አደረግንባቸው። በምን ምክንያት? ፈቢظልምህም ፈቢማ ነቅድህም ሚታቀሁም በቃላቸው አለመገኘታቸው፣ ቃል የገቡትን አለመፈጸማቸው፣ በደለኞች በመሆናቸው ምክንያት ሐላል የነበረውን ሐራም አደረግንላቸው እና እናንተም ያ አዩሃ አለዚነ አመኑ አውፉ ቢልዑቁድ ቃላችሁን ፈጽሙ። ቃላችሁን ከተፈጸመ ፈጻሚ ከሆናችሁ የገባችሁትን ውል፣ የገባችሁትን ቃል፣ የፈረማችሁትን፣ የማላችሁትን ሁሉም ነገር በተግባር የምትፈጽሙ ከሆነ ኡሕለት ለኩም እኛ ደግሞ ሐላል እናደርግላችኋለን። እንደፈለጋችሁ ትበላላችሁ፣ ትጠጣላችሁ። ኡሕለት ለኩም በሂመቱል አንዓም ኢላ ማ ዩትላ ዐለይኩም በተለየ መልኩ ስፔሲፊክ በሆነ መልኩ የተከለከሉት ነገሮችን የሚነገራችሁ ይሆናል። ማ ዩትላ ዐለይኩም የሚነበብላችሁ ነገር ይሆናል። እነሱን ትታችሁ ሌላ ሐላል ነው። ገይረ ሙሕል ሰይዲ ወአንቱም ሑሩም ኢነላሃ የሕኩሙ ማ ዩሪድ። አንዳንድ ከቁርአን አልከሪም ጋር ጥላቻ ያላቸው ሰዎች ማለት ልክ እንደ ቁርአንን መናገር መጻፍም እንችላለን ወይም መስራት እንሞክራለን የሚሉ ሰዎች ለአንድ የእነሱ አዋቂ የሆነው ምን አሉት? ልክ እንደ ቁርአን ለምን አትሰራልንም? ችግር የለውም አለ። እሰራላችኋለሁ ልክ እንደ ቁርአን የሆነ ንግግር እናገራለሁ ብሎ አሰበና ሲከፍተው አይኑ የት ላይ? በዚህ ሱራ ላይ ያ አዩሃ አለዚነ አመኑ አውፉ ቢልዑቁድ በሚለው ሲያነበው ገረመው። ቀጥታ ተማረከ። ምን አላቸው? እንደ ቁርአን መጻፍም መናገርም አይቻልም አላቸው። እንዴት? በሁለት መስመር ብቻ አላህ ስብሓነ ወተዓላ የተናገራቸው ንግግሮች በጣም የሚገርሙ ናቸው አለ። አንደኛ ያ አዩሃ አለዚነ አመኑ ብሎ ሆይ እናንተ ያመናችሁ ሰዎች ሆይ ብሎ ይጠራል አለ። ከዛስ አልወፋኡ ቢልዑቁድ ቃላችሁን መፈጸም እንዳለባችሁ ይነግራል፣ ያዛል አለ። ትዕዛዝ ይጠራል፣ ያዛል። አልአምር እንደገና ተሕሊል በሂመቱል አንዓም እነዚህ አይነት እንስሶች አልአንዓም የተባሉት ሐላል አድርጌላችኋለሁ ይላል። استثناء ما يلي بعدها أو استثناء بعد استثناء كإكسبشن ያወጣል። ኡሕለት ለኩም በሂመቱል አንዓም ካለ በኋላ ኢላ ይላል። ኤክሰፕሽናል ማለት ይሄ ነው። ኢላ ይህ ብቻ ሲቀር የትኛው? ማ ዩትላ ዐለይኩም ሐራም መሆኑን የሚነገራችሁ ቆይቶ የሚነገራችሁ ነገር አለና እሱ ብቻ ሲቀር ብሎ ኤክሰፕሽን ያደርግና ገይረ ሙሕል ሰይዲ እያለ ደግሞ ለሰዎች ሐላል የነበረውን በኢሕራም ምክንያት በዑምራና በሐጅ ምክንያት ብቻ ሐላል የነበረውን ሐራም የሚደረግባቸው ማለት ማደንን የተከለከለ እስትትናኡን ባዕደ እስትትናእ ከኤክሰፕሽናል በኋላ እንደገና ሌላ ኤክሰፕሽናል መናገሩ እንዲሁም ከዚህ በኋላ ثم أخبر عن قدرته وحكمته في سطرين እና ኢባሐቱ ሰይዲ ማ ለይሰ ቢሙሕሪም በኢሕራም ውስጥ የሌለ ሰው ግን ማለት ወደ ሐጅና ዑምራ ንያ ያላደረገ ኢሕራም ያላደረገ ያልገባ ሰው ሰይድን ማለት ማደንን
ለሱ ሐላል መሆኑን የሚገልጽ እንዲሁም በመጨረሻ ላይ አኽበረ ዐን ቁድረቲሂ ወሕክመቲሂ ፊ ሰጥረይን አላሁ ስብሓነሁ ወተዓላ የፈለገውን የሚያደርግና የሚያጸድቅ የሚወስን መሆኑን ይህ ሁሉ ንግግር በአጭር ቃላቶችና በሁለት መስመር ብቻ የተናገረ ነውና እንዲህ አይነት ንግግር መናገር አይቻልም። ከአላህ ውጭ ማንኛውም ሰው እንዲህ አይነት መናገር አይችልም። ለምሳሌ እኔ ከጀመርኩት ይህንን ሱራ ይህንን አያት ለመፈሰር ወደ 15 ደቂቃ ሆኗል። 15 ደቂቃ ሲነበብ እኮ 1 ደቂቃም አይፈጅም፣ ሰከንድስ ነው። يا أيها الذين آمنوا أوفوا بالعقود أحلت لكم بهيمة الأنعام إلا ما يتلى عليكم غير محل الصيد وأنتم حرم إن الله يحكم ما يريد. هيا ሰከንድ በዚህ አጭር ንግግር ግን ተነግሮ የማያልቅ በውስጡ ትርጉም ይዘዋል። طيب غير محل الصيد وأنتم حرم إن الله يحكم ما يريد. ከዚህ በኋላ ምን ይላል? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ቱሕሉ ሸዓኢረ አላህ የአላህን ምልክቶች የሆኑት ነገሮች አትድፈሩ። ላ ቱሕሉ ሸዓኢረ አላህ የአላህ ምልክቶች የሚለው ወይም ሸዓኢር የሚለው ክልከላ ማለት ነው። የተከለከሉ ነገሮችን እንዳትዳፈሩ፣ ክልክል ያደረጋቸውን ምልክቶች የተፈቀዱ አታድርጉ። ያ አዩሃ አለዚነ አመኑ ላ ቱሕሉ ሐላል አታድርጉት ምኑን? ሸዓኢረ አላህ ክልክል የሆነ ነገር። በተለይ ማንኛውም ሐላል የሚመስል ነገር በኢሕራም ሰዓት ላይ በሐጅና ዑምራ ጊዜ ላይ የተከለከሉት ክልከላዎች አሉ። ለምሳሌ ሽቶ፣ ለምሳሌ ኒካህ ወይም ደግሞ ባልና ሚስት እንደ ባልና ሚስት መሆን፣ እንዲሁም ስለ ትዳር አስቦ አንድ ነገር መፈጸም ማለት ኒካህ ማሰር የመሳሰሉ ወይም ማሳሰር እንደነዚህ አይነትና ሌሎችም የተከለከሉ ነገሮች አሉ በኢሕራም። ኢሕራም ማለት ወደ ሐጅና ወደ ዑምራ ጉዞ የጀመረ ሰው። ጠይብ ያ አዩሃ አለዚነ አመኑ ላ ቱሕሉ ሸዓኢረ አላህ በአጠቃላይም ጭምር የአላህ ስብሓነ ወተዓላ ክልከላዎችን እንዳትዳፈሩ። ወለሸህር አልሐራም ሸህር አልሐራምን እንዳትደፍሩት። ምን ማለት ነው ሸህር አልሐራም? የተከበሩ ወራቶች ተብለው የሚጠሩ 4 ወራቶች አሉ። ኢነ ዒደተ ሽሁር ዒንደ ላህ 12 ሸህራ አላህ ዘንድ 12 ወራቶች ናቸው ያሉት። አላህ ስብሓነ ወተዓላ የሚያውቃቸው አላህ ስብሓነ ወተዓላ የፈጠራቸው ወራቶች 12 ናቸው። ሚንሃ ከነዚህ 12ቱ አርበዓቱን አራቱ ሑሩሙን ሸህር አልሐራም ይባላሉ። ሶስቱን በተከታታይ ዙልቃዒዳ፣ ዙልሕጃ፣ ሙሐረም ሲሆኑ አንድ ሰባተኛው ወር ላይ ረጀብ ተብሎ የሚጠራው። እነዚህ 4 ወራቶች የተከበሩ ወራቶች ናቸው። አሽሀሩ አልሐራም ይባላል። ወለሸህር አልሐራም
ይህንን ወራቶች እንዳትዳፈሩ ማለት በዚህ ወራቶች ሁሉም ክልክል የተባሉ ነገሮች ይበልጥ የተከለከሉ ናቸው። ሁሉም አላህ ስብሓነ ወተዓላ የሚወዳቸው ይበልጥ የተወደዱ ናቸው። ሁሉም ሐራም የሆኑት ነገሮች ይበልጥ ሐራም የሚሆኑበትና የሚወገዙበት ናቸው። በዚህ ወራቶች ውስጥ ጦርነት መክፈት አይቻልም ካልተከፈተብን በስተቀር። ወለሸህር አልሐራም ወለልሀድየ አልሀዲ ወደ መካ ተጉዘው የሚታረዱ እንስሳቶች ይህ ማለት ከአልአንዓም ሆነው ለሐጅና ለዑምራ ጉዞ አንድ ከሐጅ ስነ ስርዓቱ ጠዋፍ ካለቀ በኋላ ረሚል ጅማር ካለቀ በኋላ እርድ ይደረጋል፣ ይታረዳል። ወደ መካ ሄደው ወደዛ ተጉዘው የሚታረዱ እንስሶችን አልሀዲዩ ይባላሉ። እነዚህ እንስሳቶች መንገድ ላይ ስታገኟቸው አርደን እንበላለን ብላችሁ እንዳታስቡ ማለት ነው። ወለል ሀድየ አትዳፈሩ። ወለል ቀላኢድ ቀላኢድ ማለት ምልክት የተደረገባቸው ወይም የተደረገላቸው እንስሳቶች በተለይ ገመድ የመሰሉ ነገሮችን ይታሰርላቸው ስለነበረ ወደ አልሀዲ ወደ መካ የሚጓዙ በግ፣ ፍየል፣ በሬና ግመል ወላ አሚነ አልበይት አልሐራም ወደ ቤቱላህ አልሐራም ለሚጓዙ ሰዎችም ጭምር እንዳትነኳቸው። አሚነ አልበይት አልሐራም ናም ወላ ተስተሕሉ ቂታል አልቃሲዲን ኢላ ቤትላህ አልሐራም እንዋጋቸዋለን ብላችሁ አታስቡ። መንገድ ላይ እንከለክላቸዋለን እንዳይጓዙ ወደ መካ እንዳይገቡ ብላችሁ እንዳታስቡ። ወላ አሚነ አልበይት አልሐራም አልበይቱ አልሐራም የተከበረ የሆነ የአላህ ቤት ተብሎ የሚጠራው ወደ ካዕባ እና ወደ መካ ለሚጓዙ ሰዎች እንዳትነኳቸው። የብተጉነ ፈድለን ሚነላሂ ወሪድዋነ ከአላህ ዘንድ የአላህ ጸጋ፣ የአላህ ችሮታ፣ የአላህ ውዴታን ፈልገው ለሚጓዙ ሰዎች እንዳትዳፈሩ። ወኢዛ ሐለልቱም ፈስጣዱ ወኢዛ ሐለልቱም ኢሕራም ካደረጋችሁ በኋላ ወደ መካ ለምትሄዱት ጉዞና ወደ ሐጅና ዑምራ ለምታደርጉት ስራ በሙሉ ከፈጸማችሁ በኋላ ወኢዛ ሐለልቱም ማለት ከተፈጸመ በኋላ ወደ ሐላል ትመለሳላችሁ። ሐላል ማለት ኢሕራም የሚባለው ሐራም የተደረጉት ነገሮች ስለነበሩ ናቸው። አስቀድመን እንዳልነው እንደነ ሽቶ የመሳሰሉት ነገሮች ፀጉር መንጨት፣ መላጨት እና መቁረጥ፣ ጥፍርም እንደዚህ መንካት ወይም ደግሞ መቁረጥ የመሳሰሉት ነገሮች የተከለከሉ ነበሩ። ማደንም ጭምር እንስሳቶች የሚታደኑ እንስሳቶችን ማደን የተከለከሉ ነበሩ። ወኢዛ ሐለልቱም ያ ሁሉ ነገር ስትጨርሱ ግን ወደ ሐላል ተመለሳችሁ ማለት ነውና ፈስጣዱ ማደን ከፈለጋችሁ አድኑ። ወላ የጅሪመነኩም ሸነአኑ ቀውሚን እንዳያስገድዳችሁ ወይም ደግሞ እንዳታስቡት ወላ የጅሪመነኩም ወላ የጅሪመነኩም ሸነአኑ ቀውሚን ያዕኒ ላ ያሕሚለነኩም ቡግዱ ቀውሚን አን ሰዱኩም ዐን ልመስጅድ ልሐራም አን ተዕተዱ ወላ የጅሪመነኩም እንዳያስገድዳችሁ ወይም ደግሞ እንዳታስቡት ምኑን ሸነአኑ ቀውሚን በሰዎች ጥላቻ ምክንያት በሰዎች መበቀል ምክንያት አን
ሰዱኩም ዐኒል መስጂዲል ሐራም ወደ መስጂዱል ሐራም እንዳትገቡ ስለከለከሏችሁ አን ተዕተዱ በሌሎች ሰዎች ላይ እንበቀላለን። ወደ መካ ለሚጓዙ ሰዎችም እንከለክላቸዋለን እኛ እንደከለከሉን ብላችሁ እንዳታስቡ። ወደዚህ አይነት እርምጃ እንዳትገቡ፣ ወደዚህ ጉዳይ እንድትገቡ እንዳያስገድዳችሁ ያ ጥላቻ። የምን ጥላቻ ነው ይሄ? በስድስተኛው ዓመተ ሂጅሪያ ነዓም الرسول عليه الصلاة والسلام ወደ 1400 ሰዎች በመሆን ወደ መካ ተጉዘው ዑምራ ለማድረግ ሄደዋል። ነገር ግን ቁረይሾች አናስገባህም አሉት ለረሱል ዓለይሂ ሰላቱ ወሰላም እና ለሰሓባ በሙሉ 1400 ሰው በሙሉ አልሑደይቢያ በሚባለው ቦታ እዛው ተቀምጧል ወደ 3 ሳምንት ያክል። በዚህ ላይ በጣም የሚያስለቅስ የሆነ ታሪክ አለ። በኢና ፈተሕና ለከ ፈትሐን ሙቢና ላይ ያኒ እዛው ተተንትነዋል። الرسول عليه الصلاة والسلام ይህ ነው የማይባለው ዲፕሎማሲ ሰርተዋል እዚህ ላይ። ነገሩ ወዳልታሰበ ሌላ ጉዳይ እየተጓዘ ሲሆን ጠባጫሪነት ሲበዛ ለሽምግልና እና ለማስማማት የላኩት ሰይድና ዑስማን ብን ዓፋን የት እንደገባ በማይታወቅበት ደረጃ ስለደረሰ እዛው መካ በር ላይ ሆነው እኮ ነው 2 ኪሎ ሜትር ነው የሚቀራቸው ለአርዱል ሐረም ለመግባት። ወደ 400 ኪሎ ሜትር ተጉዘው እዛው ጥግ ላይ ሲደርሱ ነው የተከለከሉት ረሱል ዓለይሂ ሰላቱ ወሰላም። እና በዚህ ሰዓት በይዐቱ ሪድዋን አደረጉ ረሱል ዓለይሂ ሰላቱ ወሰላም ከእያንዳንዱ ሰሓባ ቃል እንዲገቡላቸው ሰሓቦች ያልታሰበ ነገር እንኳን ቢፈጠር ጦርነት አስፈላጊ ቢሆን እንዳይሸሹ፣ በደማችን በሕይወታችን በሁሉም ካንተ ጋር ነን ብለው አንድ ባንድ የረሱል ዓለይሂ ሰላም እጅ እየጨበጡ ቃል የገቡበት ጊዜ ነበር እና ከጠላቶች ጋር ከቁረይሾች ጋር የተደረገ ስምምነት መጨረሻ ምንድን ነው? በዚህ ሰዓት በዚህ ቀን አትገባም፣ በዚህ ዓመት አትገባም፣ በሚቀጥለው ዓመት ዑምራ ታደርጋለህ የሚለው ነው። ከዚህ የባሰ ከኛ ወደ አንተ ሰው ከመጣ ወደ አንተ ማለት ወደ መዲና እንድትመልስልን፣ ከናንተ ወደ እኛ ከፍሮ ቢመጣ ግን እንዳንመልስ በሚለው ስምምነት ላይ ረሱል ዓለይሂ ሰላም ፈርመዋል። ሰሓቦች አብደዋል። ዑመር ብን አልኸጣብ በጣም ከቁጥጥር ውጭ ሆነዋል። በጣም የሚያሳስብ ነው፣ የሚያስጨንቅ ነው። ስለሆነም ቁረይሾች፣ ካፊሮች፣ ሙሽሪኮች እንዲህ በማድረጋቸው ወላ የጅሪመነኩም እናንተም እንዲህ አይነት እርምጃ እንወስዳለን ብላችሁ እንዳታስቡት፣ ሸነአኑ ቀውሚን የእነዚህ ሰዎች ጥላቻ እንዳይገፋፋችሁ፣ አንሰዱኩም ዐኒል መስጂዲል ሐራም ከመስጂዲል ሐራም ስላባረሯችሁ አትገቡም ስላሏችሁ፣ አን ተዕተዱ በሌሎች ሰዎች ላይ እንዲህ አይነት እርምጃ እኛም እንወስዳለን ብላችሁ እንዳታስቡ። ታዲያ በተቃራኒ ወተዓወኑ ዐለል ቢሪ ወተቅዋ በጥሩ ነገር ሁሌም ተባበሩ እርስ በርሳችሁ። ወተዓወኑ ዐላ አልቢር አልቢር ማንኛውም የሚያስደስት ሰው የሚያስደስት ነገር ለሰው ጥሩ ማድረግ፣ ለህብረተሰብ ጥሩ ነገር መስራት፣ ተባበሩ። ወተዓወኑ ዐለል ቢር ወተቅዋ ወደ አላህ ስብሓነ ወተዓላ በሚወስደው መንገድም ወደ ተቅዋ በሚወስደው ጉዞም እርስ በርሳችሁ መተባበር አለባችሁ ይላል። ወላ ተዓወኑ ዐለል ኢስሚ ወልዑድዋን በተቃራኒ በኃጢአትና በጥላቻ ላይ እንዳትተባበሩ። ወላ ተዓወኑ ዐለል ኢስሚ
والعدوان. واتقوا الله إن الله شديد العقاب. አላህን ፍሩ። አላህ ስብሓነ ወተዓላ እኮ ሸዲዱል ዒቃብ ቅጣቱ በጣም የበረታ ነው። ጠይብ ቆይቶ ለሚነገራችሁ ብቻ ብሎ ነበር አስቀድሞ። ያ አዩሃ አለዚነ አመኑ አውፉ ቢልዑቁድ ኡሕለት ለኩም በሂመቱል አንዓም፣ እነዚህ እንስሶች ለእናንተ ሐላል ናቸው ካለ በኋላ ኢላ ማ ዩትላ ዓለይኩም፣ ስለሚነበብላችሁ ጉዳዮች ብቻ ሲቀር። የሚነበቡላችሁ ማለት እነዚህ አሁን የምናነባቸው ነገሮች ናቸው። ሑሪመት ዓለይኩም ይላል አላህ ስብሓነ ወተዓላ። በእናንተ ላይ ሐራም የተደረገው ምንድን ነው? አልመይተቱ፣ የሞተች እንስሳ በክት የሆነችው ሐራም ነው ይላል። ሑሪመት ዓለይኩም አልመይተቱ፣ በግ፣ ፍየል፣ በሬና ግመል ለእናንተ ሐላል ሆነዋል ሲል ኢላ ማ ዩትላ ዓለይኩም፣ ግን የሞተ ከሆነ በክት የሆነ ከሆነ እናንተ ያላረዳችሁት በራሱ የሞተ ከሆነ መይታ ይባላል። ይህ አይበላም። ወደም፣ ደምም ሐራም ነው። ደም አይጠጣም። አው ደመን መስፉሐን። ወለሕሙል ኺንዚር፣ የአሳማ ስጋ፣ ይህም ሐራም ነው። ወማ ኡሂለ ሊገይሪላሂ ብህ፣ ከአላህ ውጭ ለሌላ ጣዖታት፣ ለሌላ ጂኒ ይሁን መላኢካ የታረዱ እንስሶችም ጭምር ሐራም ናቸው። ከነዛ ሐላል ከተባሉት እንስሶችም ቢሆን ማለት ነው። ኢላ ማ ዩትላ ዓለይኩም ብሎናል። ኡሕለት ለኩም በሂመቱል አንዓም ከተባሉት ጭምርም ቢሆን ግን ኢላ ማ ዩትላ ዓለይኩም ከነዚህ አንዱ ወማ ኡሂለ ሊገይሪላሂ ብህ፣ ከአላህ ውጭ ለሆነው የታረደ ከሆነ ለጣዖት፣ ለጂኒ፣ ለዒፍሪት፣ ለመላኢካ፣ ለቆሌ፣ ለማን 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 ከአላህ ውጭ ይህም እንድትበሉት ሐራም ነው። ወልሙንኸኒቀቱ፣ የታነቀች ነው የሚባለው። በሌላ አነጋገር በስቅላት ተቀጣ ሲባል ሰምተናል። ስቅላት ማለት ምን ማለት ነው? በአንገቱ ላይ ገመድ የታሰረበትና በዛው የታነቀ እንዲህ አይነት ሆኖ የሞተ እንስሳ በግም ፍየልም በሬም ግመልም ሐራም ነው፣ አይበላም። የታነቀበት ምክንያት በራሱ እዛም እዛም ሲንቀሳቀስ ሊሆን ይችላል። ሰው ያነቀው ሊሆን ይችላል። ወልመውቁዘቱ፣ የተመታች የተደበደበች ወይም የተወጋች ወይም በኋላ እግራቸው የሚማቱ እንስሶች የመቷት በዚህ የሞተች እንደሆነች። ወልመውቁዘቱ ወልሙተረዲየቱ፣ ተንከባላ ገደል ላይ ወድቃ የሞተችው። ወነጢሐቱ፣ በቀንድ ተመታ የሞተች እንደሆነች ይህም ሐራም ነው። ወማ አከለ ሰብዑ፣ እንስሳ የገደለው እንስሳ የበላው እንስሳ ከሆነ እንስሳው የበላው በግ ከሆነ ይህም አይበላም። ኢላ ማ ዘከይቱም፣ እናንተ በእጃችሁ በቢላ ይዛችሁ ያረዳችሁት ካልሆነ በስተቀር። ጠይብ ከነዚህም ጭምር አሁን ሐራም ከተባሉት በተለይ ወልሙንኸኒቀቱ ወልመውቁዘቱ ወልሙተረዲየቱ ወነጢሐቱ ወማ አከለ ሰብዑ ተብለው የተጠሩት የተገለጹት እንስሶች ህይወታቸው ገና ሳይወጣ
ትንፋሻቸው ገና ሳያልቅ ከደረስንባቸው ሐላል የሚሆኑበት አጋጣሚ አለ። ኢላ ማ ዘከይቱም ቢማዕና እናንተ ያረዳችሁት ካልሆነ በስተቀር ወማ ዙቢሐ ዐለ ኑሱቢ በልዩ በዓል የሚከበርበት ማለት የሽርክ በዓል በጣዖታት በሚከበሩበት የታረደ እንስሳም ጭምር ሐራም ነው። ወማ ذُبِحَ ዐለ ኑሱብ ቢስሚላሂ ተብሎ እንኳን ቢታረድ እዛው የጣዖታት ቦታ ሄዶ በመታረዱ አይበላም። ምክንያቱም ዙቢሐ ዐላ አኑሱብ የት ላይ ነው የታረደው? ለጣዖታት በሚታረድበት ቦታ ላይ። እንዲህ የተከለከለ ነው፣ ሐራም ነው። ወማ ዙቢሐ ዐለ ኑሱብ ወአን ተስተቅሲሙ ቢልአዝላም በጣዖታት ደግሞ የማስገመቻ ነገር ስትገምቱ ተስተቅሲሙ አንድ ነገር ላድርግ አላድርግ፣ ልሂድ አልሂድ፣ ልጓዝ አልጓዝ፣ ላግባ አላግባ፣ ልፍታ አልፍታ፣ አንድ ሐሳብ በሁለት ተከፍሎ በሚያስጨንቃችሁ ሰዓት ሙሽሪኮች ምን ያደርጉ ነበር? ወደ ጣዖት ይሄዱና ወደ ሁበል፣ በተለይ ሁበል የሚባለው ጣዖት እዛው የተለያዩ ጽሑፍ ያለባቸው የተጻፈባቸው በውስጣቸው ማለት ነው ልክ እንደ ኩባያ ነገር የምንጠጣበት ነገር በሆነ ዕቃ የተቀመጡ ነገሮች አሉ፣ ጽሑፍ ያለባቸው በውስጣቸው ጽሑፍ አላቸው። ያ ጽሑፍ ምንድን ነው የሚለው? አንዱ አድርግ ጃስት ዱ ኢት ናው የሚል አለው። ሁለተኛው ኖ እንዳትሰራው የሚል አለ፣ የሚከለክል። ሶስተኛው ምንም አይነት ጽሑፍ የሌለው አለ። ሙሽሪኮች ምን ያደርጋሉ? ወደዚህ ጣዖት ከሄዱ በኋላ አንድ ከነዚህ ዕቃዎች ያነሱና ጽሑፍ የሌለበት ከሆነ ያነሳው አንድ ዕድል አለው፣ እንደገና ሌላ ያነሳል ማለት ነው። አታድርግ የሚል ጽሑፍ ያለበት ካነሳ አያደርገውም። አድርግ የሚል ጽሑፍ ያለበት ካነሳ ያደርገዋል። ይህ አጉል አስተሳሰብ ነው። ወአን ተስተቅሲሙ ቢልአዝላም አልእስትቅሳም ቢልአዝላም ክልክል ነው። በጣዖታት ላይ ሄደህ ማስገመት። ጣዖቱ እኮ ምንም አይናገርም። የምታነሳው ዕቃም አንተ በእጅህ ነው የምታነሳው። አጋጣሚ አድርግ አታድርግ የሚል ጽሑፍ ሊደርስ ይችላል። በዚህ መመራት ግን አያስፈልግም። ጠይብ ዛሊኩም ፊስቅ፣ ይህ ሁሉ ባጢል ነው፣ ፊስቅ ነው፣ ሽርክ ነው፣ ኩፍር ነው። ዛሊኩም ፊስቅ ይሄ ሁሉ አታስቡት፣ የተከለከለ ነገር ነው። ዛሊኩም ፊስቁን አልየውመ የኢሰ አለዚነ ከፈሩ ሚን ዲኒኩም ናም ዛሊኩም ፊስቁን በአማርኛ ትርጉም ምን ይላል? ይሃችሁ አመጥ ነው ይላል። አመፅ በሚለው ተረጎሙት ዓሊሞቻችን። ዛሊኩም ፊስቁን አልየውመ የኢሰ አለዚነ ከፈሩ ሚን ዲኒኩም። ዛሬ ይላል አላህ ስብሓነሁ ወተዓላ። ዛሬ ሲል መቼ ነው? ቁርአኑን በሙሉ ስለወረደ ነው። ይህ ሱራ የመጨረሻ ሱራ ነው፣ ወይም ከመጨረሻዎቹ አንዱ ነው። አስፈላጊ የተባለው ህግ ደንግጓል አላህ ስብሓነሁ ወተዓላ። አስፈላጊ የተባለውን ሁሉ ነገር አሟልተዋል በዚህ ቁርአን ላይ።
وقرآنا فرقناه عليك لتقرأه على الناس على مكث ونزلناه تنزيلا. اليوم ዛሬ ይላል አላህ ስብሐነ ወተዓላ የኢሰ ለዚነ ከፈሩ እነዛ ካፊሮች ከሃዲዎች ተስፋ ቆርጠዋል። ሚን ዲኒኩም ከእናንተ ሃይማኖት በጣም ተስፋ በመቁረጥ ላይ ገብተዋል። ለምን? ወደ ኋላ እንደማትመለሱ አውቀዋል። አልየውመ የኢሰ ለዚነ ከፈሩ ሚን ዲኒኩም أن الرسول عليه الصلاة والسلام قال إن الشيطان قد يئس أن يعبده المصلون في جزيرة العرب ولكن بالتحريش بينهم. الرسول عليه الصلاة والسلام እንዳሉት ሰይጣን በጀዚረቱል አረብ ላይ በአረብ ሀገሮች ሙስሊሞች እንደማይገዙት አውቀዋል፣ ተስፋም ቆርጠዋል። ማድረግ የሚችለው ነገር ቢኖር እርስ በርሳቸው እንዲጣሉ እንዲዋጉ ማድረግ ነው። ወላኪን ቢተሕሪሽ በይነሁም አልየውመ የኢሰ ለዚነ ከፈሩ ሚን ዲኒኩም ከሃይማኖታችሁ በጣም ተስፋ ቆርጠዋል ካፊሮች። በእነሱ ቁጥጥር ስር ውስጥ እንደማትገቡ አውቀዋል። ስለዚህ ፈላ ተኽሸውሁም እንዳትፈሯቸው፣ ወኽሸውኒ እኔን ፍሩኝ ይላል አላህ ስብሓነ ወተዓላ። አልየውመ ዛሬ ይላል አክመልቱ ለኩም ዲነኩም ዲናችሁን ሙሉ አድርጌላችኋለሁ። ወአትመምቱ ዓለይኩም ኒዕመቲ የኔ ኒዕማ የኔ ቸርነት በሙሉ የኔ ኼር የተባለው በሙሉ በእናንተ ላይ ሞልቼላችኋለሁ። ወረዲቱ ለኩም ልእስላመ ዲና ለእናንተ ዲነል ኢስላምን መርጬላችኋለሁ ይላል አላህ ስብሐነ ወተዓላ፣ ወይም ወድጄላችኋለሁ። ፈመን ጡረ ፊ መኽመሰትን አሁን ወደ ኋላ ወዴት ይመልሰናል? ወደ እነዛ የተከለከሉ ምግቦች፣ የተከለከሉ ስጋ፣ የተከለከሉ እንስሶች እነዛ አልመይተቱ ወደሙ ወለሕሙ ልክንዚር ወማ ኡሂለ ብሂ ሊገይሪላህ ብሂ ወልሙንኸኒቀቱ ወልመውቁዘቱ ወልሙተረድየቱ ወነጢሐቱ ወማ አከለ ሰብዑ የተባሉት ፈመን ጡረ ፊ መኽመሰትን በችግር ምክንያት ግን እንዲበላ የተገደደ ሰው ፈመን እضጡረ የተገደደ ሰው በምን ፊ መኽመሰትን ያኒ ቢሰበቢ መሸቀትን ቢሰበቢ ضርን አሳበህ በችግር ምክንያት አንድ ሰው በረሃ ላይ እየተጓዘ ምንም የሚበላ ነገር ካላገኘና እንደነዚህ አይነት ነገሮችን ካገኘ መንገዱ ላይ እና መብላት ከፈለገ ማለት ነው። ፈመን ጡረ ፊ መኽመሰትን ግን መብላትን ሲፈልግ ገይረ ሙተጃኒፍን ሊኢስም ለኃጢአትን በመዳፈር መልኩ ሳይሆን። ሱብሓነላህ እንዴት ነው የሚናገረው አላህ ሱብሓነሁ ወተዓላ? ኃጢአትን በመዳፈር መልኩ ሳይሆን ስለቸገረው፣ ስለጨነቀው፣ በመከራ በችግር ሁኔታ ሰዓት ላይ ስላለ ትንሽዬ እንኳን መብላት እፈልጋለሁ ህይወቴን ለማዳን ካለ መብላት ይችላል። ፈኢነላህ ገፉር ረሒም። ኃጢአትን ለመዳፈር እባክህ ሐራም የሚባል ነገር የለም የሚሉ ሰዎች አሉ። ይህ መዳፈር ነው። ሐራም መሆኑን አውቀህ አምነህ አላህ ስብሓነ ወተዓላ የከለከለው መሆኑን አምነህ እንዲያውም ተከልክለህ መኖር ያስፈልጋል። ነገር ግን ህይወት ለማዳን መብላት እንደሚቻል እዚህ ላይ ይፈቅዳል አላህ ስብሓነ ወተዓላ። ፈኢነላህ ገፉር ረሒም። ምን ያክል ነው የሚበላው የሚለው ራሱ በጣም ሰፊ የሆነ ንግግር አለው። ህይወቱን ለማዳን መብላት ይችላል ይላል። በሐጅና ዑምራ እያላችሁ ማደን የተከለከለ ነው የሚባለው ደግሞ ከሚታደኑ ነገሮች አንዱ አሳ ነው እና አሳ ግን ይፈቀዳል። አሳ ማደን ይፈቀዳል። ጠይብ የስአሉነከ ማዛ ኡሒለ ለሁም እንደገና ይጠይቁሃል ይላል አላህ ሱብሓነሁ ወተዓላ
ምንድነው ሐላል የሆነልን ለኛ ይላል። ማዛ ኡሒለ ለሁም ለነሱ ምንድነው ሐላል የሆነው? እንዲህ አይነት ጥያቄ ይጠይቃሉ። የስአሉነከ ማዛ ኡሒለ ለሁም ቁል ኡሒለ ለኩም አጠይባቱ ጥሩ ጥሩ የሆነ ምግብ ለእናንተ ሐላል ነው በላቸው። ምንድነው ጥሩ ምግብ? ጥሩ ምግብ የሚባለው አላሁ ስብሓነሁ ወተዓላ ሐላል ያደረገው ነገር ነው። አላህ ስብሓነሁ ወተዓላ ሐላል ያላደረገውማ ጥሩ አይደለም። የስአሉነከ ማዛ ኡሒለ ለሁም ቁል ኡሒለ ለኩም አጠይባት ወማ ዐለምቱም ሚነል ጀዋሪሒ እንዲሁም ያስተማራችኋቸው እንስሶችም ማለት ለማደን የምትጠቀሙባቸው እንስሶችና እንዴት ማደን እንዳለባቸው ያስተማራችኋቸው እንስሶች ካሉ ሙከሊቢን የተማሩ እንዴት መያዝ እንደሚችሉ ሙከሊቢን አያያዛቸው የበረታ የሆነ አልጀዋሪሕ ምት የእነሱ ምት የበረታ የሆነ መተው የሚይዙ አሳምመው የሚይዙ እንስሶች ያስተማራችኋቸው ሙከሊቢን ኪላብም ቢሆን ውሻ እና ያስተማራችሁት ከሆነ ለማደን የምትጠቀሙበት እንስሳ ቱዓሊሙነሁነ ሚማ ዐለመኩሙላህ አላህ ስብሓነሁ ወተዓላ ካስተማራችሁ ጥበብ የምታስተምሯቸው እንስሶች እነሱ የያዙላችሁ ፈኩሉ ሚማ አምሰክነ ዐለይኩም እነሱ የያዙላችሁን እንስሶች ብሉ ይላል። አጂብ በቢላህ በቢስሚላህ ቢስሚላህ አላሁ አክበር ተብለው ባይታረዱም እንስሶቹ እነዛ አልአንዓም የተባሉትም ሆነ ሌሎች እንዲታደኑ ሐላል የሆኑት እንስሶች እናንተ ያስተማራችኋቸው የሚያድኑ የሆኑት እንስሶች ከያዙላችሁ ብሉ ይላል። ፈኩሉ ሚማ አምሰክነ ዐለይኩም ለእናንተ ብለው የያዙት ከሆኑ ሚማ አምሰክና ዐለይኩም ያዕኒ ለኩም። ጠይብ በተፍሲር በጣም ሰፊ የሆነ ማብራሪያ አለው። ለማደን የተላከ እንስሳ ያደናትን እንስሳ ከበላት ለሰውየው ሐላል አትሆንለትም። ምክንያቱም እንስሳው የያዘው ለራሱ ነው። ታዲያ እንዴት ነው መብላት ያለበት? መቼ ነው መብላት ያለበት የሚባለው? ሰውየው ሚማ አምሰክና ዐለይኩም ለእናንተ ብለው ከያዙት ለእናንተ ብለው ከያዙት ከሚለው ደግሞ እንስሳው ከያዙት በኋላ አይበሉም። ሰውየው መጥቶ ራሱ እስኪበላ ድረስ ይጠብቁለታል። ወዝኩሩ እስመላሂ ዐለይሂ ውሻውን ሆነ ሌላ የሚያድን እንስሳ ስትልኩት ቢስሚላህ ብላችሁ ላኩት። ሂድ ስትሉት፣ ያዘው ስትሉት ቢስሚላህ የሚለው ጨምሩበት። ወዝኩሩ እስመላሂ ዐለይሂ ወይም ደግሞ ስትበሉ ጊዜ መብላት ስትጀምሩ ጊዜ ቢስሚላህ ብላችሁ ብሉ። ወተቁላህ የአላህን ሕግ በማክበር ፍሩት። እንዴት ነው አላህ ስብሓነሁ ወተዓላ ሕጉን እየነገረን ያለው? ኢነላሃ ሰሪዑል ሒሳብ አላሁ ስብሓነሁ ወተዓላ በሒሳብ በመተሳሰብ ላይ በጣም ፈጣን ነው። አልየውመ ዛሬ ይላል አላህ ስብሓነሁ ወተዓላ። ዛሬ ሲል ይህንን ሱራ በሚያወርድበት ጊዜ ነው። ኡሒለ ለኩም ጠይባት ጥሩ ጥሩ የሆኑት ምግቦችን ለእናንተ ሐላል ነው። አልየውመ ኡሒለ ለኩም ጠይባት ዛሬ መልካሞቹን ሁሉ ለእናንተ ተፈቀዱ ይላል። መልካሞች ያ ጥሩ ምግብ ማለት ነው።
اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم። እንግዲህ አንዳንድ ሰው የማይስማማው ንግግር ነው ይሄ። እንግዲህ ሰው ተስማማው አልተስማማው ስንት ፐርሰንት ነው የተስማማ በዚህ ያልተስማማ የሚባለው ነገር እዚህ ላይ ምንም አይሰራም። የአላህ ስብሓነ ወተዓላ ቃል ባለበት ነው የምንናገረው፣ ባለበት ነው የምናምነው። ማመን ያለብንን ልክ በዚህ ባለበት ነው። አላህ ስብሓነ ወተዓላ በነገረን ንግግር 100% ማመን ግዴታችን ነው። ፍርድ የማን ነው? ኢኒል ሑክሙ ኢላ ሊላህ ኢነላህ የሕኩሙ ማ ዩሪድ። እንደፈለግኩኝ ነው አለ አላህ ስብሓነ ወተዓላ። እንደፈለግኩኝ እኔ የፈለግኩትን ነገር እወስናለሁ አለ። ስለዚህ አላህ ስብሐ ወተዓላ የወሰነውን ነገር ነው የሚወሰነው እንጂ በእኛ ስሜት ያኔ ደስ አለኝ ደበረኝ የሚባለው አይነት አነጋገር እሱ አይሰራም። ህግ አውጪ አላህ ነው። አልየውመ ኡሒለ ለኩም ጠይባት፣ መልካሞች ከዛሬ ጀምሮ ለእናንተ ሐላል ነው፣ ጥሩ ጥሩ የሆኑት ምግቦች ለእናንተ ሐላል ነው ካለ በኋላ ወጠዓሙ ለዚነ ኡቱል ኪታብ፣ የነዛ ኪታብ የተሰጣቸው ሰዎች የኪታብ ባለቤቶች የሆኑት ሰዎች የመጽሐፍ ባልተቤቶች የሆኑት ሰዎች ምግባቸውም ለናንተ ሐላል ነው። ወጠዓሙ ለዚነ ኡቱል ኪታበ ሕሉን ለኩም። እነማን ናቸው እነሱ? የመጽሐፍ ባለቤቶች የሚባሉት አልየሁድ ወነሳራ ናቸው። ከይሁድና ከነሳራ ውጭ የመጽሐፍ ባለቤት የሚባል የለም። ከይሁድና ከነሳራ ውጭ እኛ ሙስሊሞች ነን የቁርአን ባለቤት። ከዚህ ውጭ ያለው ሌላ ቡድሂዝም የሚባለው የቁሬሽ ሙሽሪኮች ናቸው። ከአህሉል ኪታብ አይቆጠሩም። ጠይብ ወጠዓሙ ለዚነ ኡቱል ኪታበ ሕሉን ለኩም፣ የነዛ መጽሐፍ የተሰጣቸው ሰዎች የነሱ ምግብ ለናንተ ሐላል ነው። ጠዓም ምግብ በሚለው ቃል ወጠዓሙኩም የእናንተ ምግብ ደግሞ ሒሉን ለሁም ለነሱም ሐላል ነው። አጂብ! የእናንተ ምግብ ለነሱ ሐላል ነው፣ የነሱ ምግብ ለናንተ ሐላል ነው። ለምንድን ነው ምግብ ያለው? ስጋ ማለት አይችልም ነበር? ለምን ምግብ አለ? ቂጣ፣ አምባሻ፣ ድፎ፣ ምንድን ነው የሚባለው ሌላ እነዚህ ቆጮ የሚባሉት የሚበላ ነገር፣ ዳቦ ምናምን የሚጋገሩ እንጀራ እና የመሳሰሉት ነገሮችማ እንዴት ምን የሚያጠራጥር ነገር አለው? ማንስ ይጠራጠራል? ስለዚህ ጣዕም ሲል ለሕም ነው። ጣዕም ማለት ስጋ ማለት ነው። እዚህ ላይ ምግብ በሚለው እንኳን ቢናገር የተፈለገው ስለ ስጋ ነው። አስቀድሞም የተናገረው ስለ ስጋ ነው። ስለ ሐላል የተናገረው ስለ ስጋ ነው። ስለ ሐራም ኢላ ማ ዩትላ ዓለይኩም ሑሪመት ዓለይኩም አልመይተቱ እያለ ሲናገረን የነበረው ስለ ስጋ በሚመለከት ነው። አልየውመ ኡሒለ ለኩም ጠይባት ወጠዓሙ ለዚነ ኡቱል ኪታበ ሕሉን ለኩም ወጠዓሙኩም ሕሉን ለሁም ወልሙሕሰናቱ ሚነል ሙእሚናት፣ ከሙእሚኖች ከሙስሊሞች ሙሕሰናት የሆኑት ሴቶች ለእናንተ ሐላል ነው ማለት ለእናንተ ለሙስሊሞች ሙስሊም የሆነችዋ ሴት ማግባትን፣ ሙሕሰናት ማለት ማግባት በትዳር ውስጥ ለመኖር ለሚፈልጉ ሴቶች ማግባት ለእናንተ ሐላል ነው። ወልሙሕሰናቱ ሚነ ለዚነ ኡቱል ኪታብ፣ ከነዛ የመጽሐፍ ባለቤቶች የሆኑት ሴቶችም ጭምር ለናንተ ሐላል ነው። ኡቱል ኪታበ ሚን ቀብሊኩም፣ የነሱ ሴቶች ለናንተ ሐላል የሚሆንበት ምክንያት ልክ ሙስሊሞቹን ስታገቡ የነበረውን ሁኔታ ኢዛ አተይቱሙሁነ ኡጁረሁነ የሚመለከታቸውን መህር ከሰጣችኋቸው እና ሙሕሲኒና ከሆኑ ለትዳር ተብሎ ከሆነ ለትዳር የታሰበ ነገር
ለትዳር ከሆነ ዓላማ ገይረ ሙሳፊሒን ለዝሙት ያልሆነ ማለት ነው። ገይረ ሙሳፊሒን እነሱም ለዝሙት እንድትጠቀሙባቸው ሳይሆን ለትዳር ሙሕሲኒን ገይረ ሙሳፊሒን። አብዛኛው ዝሙት የሚባለው ቃል ወይም ደግሞ ሴተኛ ዳሪ ምናምን ሲባል ነገር እንሰማለን። ምን ማለት ነው? ከአንድም እማትቆም የጠየቃት እሺ የምትል ከፈለጋት የምትሄድ አይነት ነው ሙሳፊሒን ወይም ደግሞ ሙሳፊሓት። ከዛ በኋላ ያለው ወላ ሙተኺዚ አኽዳን የሚለው በጓደኝነት መልክም ሳይሆን ይላል። ጓደኝነት ማለት ቦይፍሬንድ ገርል ፍሬንድ እንደሚባለው ይህ ቦይፍሬንድ እና ገርል ፍሬንድ ከማንኛውም ሰው አይሄዱም። እሱ ይወዳታል፣ እሷ ትወደዋለች። እሱ ከእሷ ውጭ አይፈልግም፣ እሷ ከሱ ውጭ አትፈልግም። እንዲህ አይነት ጓደኝነት ያልሆነ ይላል አላህ ስብሓነሁ ወተዓላ። ታዲያ ምን መሆን አለበት? ትዳር መሆን አለበት። ይህ ማለት እኔ እኮ እንደዚህ አይነት ሰው አይደለሁም ሊሉ ስለሚችሉ ማለት ብቻ ሳይሆን በውስጣቸውም እንደዚህ አይነት እምነት ሊኖራቸው ስለሚችል እኔ እኮ እንደዚህ አይነት ሰው አይደለሁም፣ እኔ የዚህ አይነት ሰው አይደለሁም ይላል ወይም ትላለች። እና ሙተኺዚ አኽዳን ናችሁ። ሙተኺዚ አኽዳን ማለት የፍቅር ጓደኞች። እንዲህ ያልሆነ ታዲያ ለምን የሆነ ሙሕሲኒን ገይረ ሙሳፊሒን ወላ ሙተኺዚ አኽዳን ለትዳር ለቁም ነገር ከሆነ ሐላል ነው ይቻላል ይላል። ጠይብ እንዴት ነው በአንድ ቤት እሱ ሙስሊም በላኢላሃ ኢለላህ ሙሐመዱን ረሱሉላህ የሚያምን በቁርአን የሚያምን ሰላቱ የሚሰግድ እሷ በዚህ ሁሉ የለችም፣ እንዴት ነው መኖር የሚችሉት የሚለው ለነሱ የሚመለከት ነው። እንግዲህ ለነሱ ይመለከታል። እንዴት ነው መኖር የሚችሉት? እንዴት ነው መተሳሰብ የሚችሉት? እንዴት ነው መከባበር የሚችሉት? ለነሱ ነው የሚተወው ይሄ። ነገር ግን ከፈለገችው ከፈለጋት፣ ከወደደችው ከወደዳት፣ ለትዳር ከተፈላለጉ አላሁ ስብሓነሁ ወተዓላ በቁርአን አልከሪም ጃኢዝ አድርጎታል። እዚህ ላይ የተለያዩ ሰዎች መሻይኾች ሰሓባም ሳይቀር እንደነ ዑመር ብን አልኸጣብ እና ዓብደላህ ብን መስዑድ አለ ዓብደላህ ብን ዓባስ አልደገፉትም። አልደገፉትም ማለት ቁርአኑን ተቃወሙት አይደለም። ወደ ሌላ ከመሄድ የራስ አይነት እንዳንተ አይነት እምነት ያላት መች አጣህ? ብታጣ አዎ ወደ እነዛ ከሄድን የኛዎቹ እህቶቻችን ማን ይወስዳቸዋል? እንዲህ አይነት አጋጣሚ ያጋጠማቸው ሰሓቦች ነበሩ። ካገቡ በኋላ ደስ አላለውም ዑመር ብን አልኸጣብ እና ልፍታት አለ አንድ። ፍታትማ አልልህም፣ ምክንያቱም ፍታ የሚል ህግ የለም። ነገር ግን እንዳልተደሰተ የሚያሳዩ ነገሮች አሉ። ጠይብ ሁሉም ሰው የየራሱ አመለካከት አለው። ነገር ግን ቁርአን አልከሪም አልየውመ ኡሒለ ለኩም ጠይባት ብሏል። ወጠዓሙ ለዚነ ኡቱል ኪታብ ሕሉን ለኩም ያኒ ሓላሉን ለኩም ወጠዓሙኩም ሕሉን ለሁም ያኒ ሓላሉን ለሁም ወልሙሕሰናቱ ሚነ ልሙእሚኒን ሓላሉን ለኩም ወልሙሕሰናቱ ሚነ ለዚነ ኡቱል ኪታብ ሚን ቀብሊኩም ሓላሉን ለኩም ኢዛ አተይቱሙሁነ ኡጁረሁነ ሙሕሲኒን ገይረ ሙሳፊሒን ወላ ሙተኺዚ አኽዳን ወመን የክፉር ቢልኢማኒ በአላህ ስብሓነሁ ወተዓላ መጽሐፍ በአላህ ስብሓነሁ ወተዓላ ህግ የሚክድ ሰው ፈቀድ ሐቢጠ ዐመሉሁ ስራው ከንቱ ይሆናል፣ ስራው ይበላሽበታል። እኔ አማኝ ነኝ፣ እኔ እንደዚህ ነኝ እንኳን ቢል ስራው ይበላሽበታል ይላል አላህ ስብሓነሁ ወተዓላ።
ፈቀድ ሐቢጠ ዐመሉሁ ወሁወ ፊል አኺረቲ ሚነል ኻሲሪን በየውመል ቂያማ ደግሞ ከነዛ ከሳሪዎች ይሆናል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢዛ ቁምቱም ኢለ ሰላት ወደ ሶላት ስትቆሙ ማለት ወደ ሶላት ስታስቡ ሶላት ለመስገድ ስታስቡ ምን ማድረግ አለባችሁ? ከሶላት በፊት ውዱእ ማድረግ አለባችሁ የሚለው ይነግረናል። ፈግሲሉ ውጁሃኩም ውዱእ ግን እንዴት እንደሚደረግ አላህ ስብሐነ ወተዓላ እዚህ ላይ ይነግረናል። ፈግሲሉ ውጁሃኩም ፊታችሁን እጠቡ፣ ወአይዲየኩም ኢለል መራፊቂ ነዓም እጆቻችሁም እስከ መታጠፊያው እስከ ክርኖች አለ አማርኛ ክርኖች ክርኖች ጠይብ እስከ መታጠፊያ ወይም ደግሞ እስከ ቅልጥም አካባቢ እጠቡት ይላል። ከዛ በኋላ ስለ ማጠብ ሲናገር ቆይቶ ስለ ማበስ ይናገራል። ወምሰሑ አብሱ ቢሩኡሲኩም በራሳችሁ ላይ ፀጉራችሁ ላይ ከዛ ወደ ማጠብ ወአርጁለኩም ኢለል ከዕበይን ሁለት እግሮቻችሁም እስከ ቁርጭምጭሚቶች አለፍ ብላችሁ ትንሽ እስከዚህ እጠቡ ይላል አላህ ሱብሓነሁ ወተዓላ። ጠይብ ለምንድን ነው በፊት የጀመረው? ፊታችሁን እጠቡ። ለምንድን ነው የመጀመሪያው የጫፍ እጆቻችን ከዚህ በኋላ አፋችንን መጉመጥመጥና አፍንጫችንን እንደዚህ አይነት ነገር ውሃ አስገብቶ ማስወጣት አልእስትንሳር ወልእስትንሻቅ ያልጠቀሳቸው? ይህ ረሱል ዓለይሂ ሰላም የነገሩን ነውና በቁርአንና በሐዲስ ተንተርሰን ነው ዲናችንን የምንመራው። ቁርአን አልከሪም እንዲህ ብለዋል። አልረሱል ዓለይሂ ሰላም ደግሞ ያሉትን እና የተገበሩትን ነገር አለ። ልክ በሰላታቸው ልክ የኔ አይነት ሰላት ስገዱ እንዳሉ በውዱእም ልክ እንደዛ በሁሉም ዒባዳ የረሱል ዓለይሂ ሰላም ያደረጉትን ማድረግ ግዴታችን ነው። ጠይብ እዚህ ላይ ተርቲብ ያመላክታል ይላሉ አልኢማሙ ሻፊዒ። ተርቲብ ማለት ፊታችሁን መጀመሪያ ከዛ እጆቻችሁን እስከ ቅልጥማችሁና ከዛ በኋላ ፀጉራችሁ ማበስና ከዛ በኋላ እግራችሁን ማጠብ የሚለው ማበስ የሚለው በመሃል ካስገባ ተርቲብን ያመላክታል። በተርቲብ መሰራት አለበት ውዱእ ማለት በፈለግከው መጀመር በፈለግከው መጨረስ የሚባል ነገር አይሰራም የሚል በአልኢማም አሻፊዒ ሲነገር፣ በሌሎች ኢማሞች ግን ተርቲብ ጉዳይ ምንም ችግር እንደሌለበት ይናገራሉ። ይህ ለፊቅህ የሚመለከት ጉዳይ ነው። እንግዲህ ጠይብ ወኢን ኩንቱም ጁኑበን ፈጠሀሩ ወኢን ኩንቱም ጁኑበን ጀነባ ከሆናችሁ ደግሞ ይላል። ጀነባ ብትሆኑ ጀነባ ማለት ምን ማለት ነው? ወኢን ኩንቱም ጁኑበን ጀናባ ማለት ባልና ሚስት አብረው የሚሰሩት የኢንጆይንግ ስራ ከተነካኩ ወይም ከሰሩ በኋላ ይህ ጀነባ ሆነዋል ይባላል። ጀነባ ሆነዋል ማለት ደግሞ መላው አካላቸውን በውሃ መታጠብ ግዴታ ይሆናል። ጀነባው እንዲነሳ አልሐደስ አልአክበር ይባላል። ውዱእ አለመኖር አልሐደስ አልአስጋር ይባላል። ጀነባ ላይ መሆን ደግሞ አልሐደስ አልአክበር ይባላል። ሶላት እንዲሰገድ ከአልሐደስ አልአክበርና ከአልሐደስ አልአስጋር ነፃ መሆን አለብህ። ወኢን ኩንቱም ጁኑበን ፈጠሀሩ ይህ የባልና ሚስት ስራ ያልነው በህልም ቢሆንም በአካል ያልሆነ እና ያ ፈሳሹ ከፈሰሰ ወይም ከወጣ ጁኑብ ይባላል። ሰውየው በጀናባ ላይ አለ።
ስለዚህ ምን ይላል? ወኢን ኩንቱም ጁኑባን ፈጠሃሩ ተጸዳዱ፣ ታጠቡ። መላው አካላችሁ በውሃ መታጠብ። ወኢን ኩንቱም መርዳ እንደገና በጀናባ ላይ ሆናችሁ አጋጣሚ በሽተኞች ከሆናችሁ ማለት ውሃ ብትታጠቡ ወይም ህመሙ የሚብስባችሁ ከሆነ አው ዓላ ሰፈር ወይም ገና መንገደኞች ከሆናችሁ ገና በጉዞ ላይ ያለ ሰው ከሆነ አው ወይም ደግሞ ጃአ አሐዱ ሚንኩም ምን አልጋኢጥ ሽንት ቤት ገብቶ የተጠቃቀመ ሰው ከሆነ ማለት ውዱእ ይፈርሳል። አው ላመስቱሙ ኒሳ ወይም ሴቶችን የነካችሁ እንደሆነ ሴት መንካት የሚለው እንግዲህ ዝም ብሎ በጣት መንካት አይደለም። ፈለም ተጅዱ ማአን ውሃ ካላገኛችሁ ይላል። አጂብ ፈተየመሙ እነዚህ ሰዎች በሙሉ ተየሙም ያደርጋሉ። እነማን? ወኢን ኩንቱም መርዳ ውሃም እያለ ግን በሽተኛ ከሆነ ሰውየው ውሃው የሚጎዳው ከሆነ አው ዓላ ሰፈር ወይም ደግሞ መንገድ ላይ ከሆነ ውሃ የማይስማማው ከሆነና አንድ ወይም ደግሞ ውሃ ካጣ አው ጃአ አሐዱ ሚንኩም ሚን አልጋኢጥ ውዱእ ያፈረሰ ሰው ደግሞ አው ላመስቱሙ ኒሳ ወይም ሴት የነካ ሰው ደግሞ እነዚህ ሰዎች በሙሉ ፈለም ተጅዱ ማአን ውሃ ካላገኛችሁ ፈተየመሙ ተየሙም አድርጉ። ለጀናባም ተየሙም፣ ለውዱእም ተየሙም። ውዱእ እንዴት እንደሚደረግ አይተናል። ነገር ግን ውሃ ሲኖር ነው። መላው አካል መታጠብ የሚባለው ከጀናባ በውሃ መላው አካላችን መታጠብ ሲሆን ነገር ግን ተየሙም አንድ አይነት ነው። ለውዱእም ለጀነባም لا حدث الأصغر لا حدث الأكبر. وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا تيمم أدرجوا يعني اقصدوا أرضا صعيدا طيبا የመሬቱ የላይኛው ገጽ ማለት ነው። ሰዒደን ጠይበን ሰዒድ ብሷድ ጠይበን ንጹህ የሆነ አፈር ቱራብ የመሬቱ ገጽታ የመሬቱ የላይኛው አካል ሰዒደን ጠይበን ይባላል። እዛው በሁለት እጃችሁ ነክታችሁ ፊታችሁን ማበስ፣ እንደገና ሁለት እጃችሁ ነክታችሁ እጃችሁን ማበስ፣ ይህ ነው ተየሙም። ፈተየሙሙ ሰዒደን ጠይበን ፈምሰሑ ቢውጁሂኩም ወአይዲኩም ምንህ ፊታችሁና እጆቻችሁ በዛው አብሱ በነካችሁት አፈር። ማ ዩሪዱ ላሁ ሊየጅዐለ ዐለይኩም ምን ሐረጅ አላህ ስብሓነ ወተዓላ በእናንተ ላይ የሚያስቸግር የሚያስጨንቅ ነገር ሊያደርግ አይፈልግም። ውሃ ከሌለ ምን ማድረግ ትችላላችሁ? ውሃ እያለም ጭምር በሽታ ያለበትና ቢታጠብ በሽታው የሚብስበት ከሆነ ላኪን ዩሪዱ ሊዩጠሂረኩም አላህ ስብሐነ ወተዓላ እናንተ ንጹህ እንድትሆኑ እንዲያጸዳዳችሁ ነው የሚፈልገው። ወሊዩቲመ ኒዕመተሁ ዐለይኩም በእናንተ ላይ የእሱ ኒዕማውን ያኒ ጸጋውን የአላህ ስብሐነሁ ወተዓላ ቸርነቱን የአላህ ስብሐነሁ ወተዓላ ኸይራት በእናንተ ላይ እንዲሆን ይፈልጋል። ለምንድን ነው ይህ ሁሉ? ለዓለኩም ተሽኩሩን እንድታመሰግኑ አላህን ማመስገን እንድትችሉ። አላህ ይጠብቀን፣ አላህ ይድረስልን እንጂ የዛሬ ሰው ማመስገንን አያውቅም። ወቀሊሉን ሚን ዒባዲየ ሸኩር በተለይ ለባለ ውለታው ጥሩ ለዋለለት ጥሩ ላደረገለት ሰው ጠላት ነው ያሁኑ ሰው። ምንድን ነው የነካው? ምንድን ነው የሆነው?
የሰው ልጅ ወደ ሌላ ፍጥረት ተቀይረዋል ማለት ነው። አላህ ይድረስልን። አላህን ማመስገን ግዴታ ነው። ሰውም ጭምር ማመስገን ግዴታ ነው። መን ለም የሽኩሪ ናስ ላ የሽኩሪላህ ወመን ላ የሽኩሪል ቀሊል ላ የሽኩሪል ከሲር ወዝኩሩ ኒዕመተላሂ ዐለይኩም የአላህን ጸጋ ሱብሓነሁ ወተዓላ በእናንተ ላይ አስታውሱ። ወሚሳቀሁ አለዚ ዋሰቀኩም ቢህ ያ ቃል የገባችሁለት ዋሰቀኩም ቢሂ እሱም ቃል የገባላችሁ ማለት እሺ እሺ የተባባላችሁት ነገር ከአላህ ሱብሓነሁ ወተዓላ ጋር ኢዝ ቁልቱም ሰሚዕና ወአጣዕና ብላችኋል። ያኔ እንዲህ ስትሉ ሰሚዕና ወአጣዕና አዎ ሰምተናል፣ አዎ ታዛዦች ነን ብላችኋልና ይህንን ቃላችሁ ማክበር አለባችሁ። እዝኩሩ ኒዕመተላህ ዐለይኩም ወዝኩሩ ሚሳቀሁ አለዚ ዋሰቀኩም ብሂ ኢዝ ቁልቱም ሰሚዕና ወአጣዕና ወተቁላህ ኢነላህ ዐሊሙን ቢዛቲ ሱዱር አላህን መፍራት ይገባችኋል። አላህ ሱብሓነሁ ወተዓላ በልብ ውስጥ ያለውን ነገር ያውቃል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኩኑ ቀዋሚነ ሊላሂ ሹሃዳአ ቢልቅስጥ እናንተ ያመናችሁ ሰዎች ሆይ ለአላህ ቀጥተኞች በትክክል መስካሪዎች ሁኑ። ቀዋሚን ሊላህ ቀዋሚን ሊላህ ሁሉም ስራችሁ፣ ንግግራችሁ፣ ምስክርነታችሁ በሙሉ ለአላህ ብላችሁ የቆማችሁ አይነት ሰዎች መሆን አለባችሁ ማለት ነው። ኩኑ ቀዋሚነ ሊላሂ ሹሃዳእ ቢልቅስጥ በትክክል በእውነት መመስከር አለባችሁ ስለ ማንኛውም ጉዳይ። ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ የሰዎች ጥላቻ ከአንዳንድ ሰዎች ጋር ስለተጣላችሁ ፍትህ እንዳታሰፍኑ ሊያስገድዳችሁ ሊገፋፋችሁ አይገባም። ወላ የጅሪመነኩም ወላ ያሕሚለነኩም ሸነአኑ ቀውሚን የሰዎች መጥላት አላ ተዕዲሉ ከፍትህ ሊያጓድላችሁ ሊያዘነብላችሁ አይገባም። እዕዲሉ ፍትሐውያን ሁኑ። ሁወ አቅረቡ ሊተቅዋ ወደ ተቅዋ የቀረበው እሱ ነው። አቅረብ ሊተቅዋ አንድ ሰው አላህ ይፈራል እንዲባል ዓድል መሆን አለበት። እውነተኛ ማለት ፍትሐዊ። ወተቁላህ ኢነላሃ ኸቢሩን ቢማ ተዕመሉን አላህን ፍሩት። አላህ ስብሓነ ወተዓላ እናንተ በምትሰሩት ሁሉ አዋቂ ነውና። ኸቢሩን ቢማ ተዕመሉን በምትሰሩት ሁሉ የውስጥ መርማሪ ነው። እኔ እኮ ሊላህ ብዬ ነው የቀራሁ፣ እኔ እኮ ሊላህ ብዬ ነው አዛን ያደረግኩኝ፣ እኔ እኮ ሊላህ ብዬ ነው እንደዚህ የምሰራው፣ እኔ እኮ እንደዚህ ነው፣ እኔ እኮ ሊላህ ብዬ ነው የምሰራው የምትሉት ሁሉ ነገር አላህ ሱብሓነሁ ወተዓላ ሊላህ ነው አይደለም ያውቃል። ኢነላሃ ኸቢሩን ቢማ ተዕመሉን ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓት እነዛ ያመኑት ሰዎችና እነዛ ሷሊሓት ማለት መልካም ስራ የሚሰሩ ሰዎች በጎ አድራጊዎች አላህ ስብሓነሁ ወተዓላ ቃል ገብቶላቸዋል። ወዐደሁም ለሁም መግፊረቱን ወአጅሩን ዐዚም ለእነዚህ ሰዎች ማህርታ አላህ ስብሓነሁ ወተዓላ ማርታ እንደሚምራቸው እና ትልቅ ምንዳ እንደሚሰጣቸው አላህ ስብሓነሁ ወተዓላ ቃል ገብቶላቸዋል። ወለዚነ ከፈሩ ወከዘቡ እነዛ እየካዱና የዋሹ ሰዎች ደግሞ ከፈሩ ወከዘቡ ቢአያቲና እነዚያም የካዱና በተአምሮቻችን ያስተባበሉ ኡላኢከ አስሓቡል ጀሒም እነዚህ ሰዎች የጀሃነም ሰዎች ናቸው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ
ስንት ጊዜ ነው እንደዚህ ያለው አላህ ሱብሓነሁ ወተዓላ? ያ አዩሃ አለዚነ አመኑ ያ አዩሃ አለዚነ አመኑ እዝኩሩ ኒዕመተላሂ ዐለይኩም የአላህን ኒዕማ ሱብሓነሁ ወተዓላ አስታውሱ። እዝኩሩ ኒዕመተላሂ ዐለይኩም ኢዝ ሀመ ቀውሙን ሰዎች ባሰቡ ጊዜ አስበው ነበረ ሰዎች ምን ለማድረግ አን የብሱጡ ኢለይኩም አይዲየሁም ፈከፈ አይዲየሁም ዐንኩም በእናንተ ላይ እጆቻቸውን ለመሰንዘር አስበው ነበር እና ያኔ ያስታውሱት። ፈከፈ አይዲየሁም ዐንኩም አላሁ ስብሓነሁ ወተዓላ እጆቻቸውን ያዛቸው። አላሁ ስብሓነሁ ወተዓላ እነዚህ ሰዎች በእናንተ ላይ ጥቃት እንዳይከፍቱ አደረጋቸው። ነዓም ኢዝ ሀመ ቀውሙን አን የብሱጡ ኢለይኩም አይዲየሁም ፈከፈ አይዲየሁም ዐንኩም ወተቁላህ አላህን ፍሩት። ወዐለላሂ ፈልየተወከሊል ሙእሚኑን ሙእሚኖች የሆኑት ሰዎች በሙሉ ወደ አላህ ሱብሓነሁ ወተዓላ መወከል አለባቸው። ጠይብ ኢዝ ሀመ ቀውሙን አን የብሱጡ ኢለይኩም አይዲየሁም ሰዎች በእናንተ ላይ እጃቸውን ሊዘረጉ ወይም ደግሞ መሰንዘር ፈልገው ነበረ፣ ጥቃት ለመክፈት ፈልገው ነበረ። ነገር ግን ፈከፈ አይዲየሁም ዐንኩም አላሁ ስብሓነሁ ወተዓላ ወደ እናንተ ሳይደርሱ ወይም እንዳይደርሱ እጃቸው ያዛቸው ሲል ብዙ አጋጣሚ መጥቀስ ይቻላል። ከእነዚህ ከዕለታት አንድ ቀን ረሱል ዐለይሂ ሰላም በበረሃ ላይ ደክሟቸው ተኝተው አንድ አዕራቢ የገጠር ሰው መጥቶ የረሱል ዐለይሂ ሰላም ሴፍ በዛፍ ላይ ተንጠልጥሎ ስለነበር አነሳና ለረሱል ዐለይሂ ሰላም በአንገታቸው ላይ አስቀምጦ ሴፉን መን የምናዑከ ሚኒ አላቸው። ከኔ የሚያድንህ ማን ነው? ረሱል ዐለይሂ ሰላም ምንም ሳይፈሩ ምንም ሳያስቡ አላህ አሉ። ምንም ሳይጨነቁ አላህ ሲሉት ሴፉን በደንብ መያዝ አልቻለምና ሴፉን ወረወረው፣ ፈራ። ከዛ በኋላ ረሱል ዐለይሂ ሰላም ሴፉን አነሱትና እሱን እንደገና መሬት ላይ ጥለው አንተስ ማን ከኔ ያድንሃል አሉት። በአላህ ማመን የማያምን ሰው ስለሆነ ምን አላቸው? ኩን ኸይረ አኺዝ ኧረ አትጨክንብኝ፣ ኧረ አትጨክንብኝ አለ። ከዚህ በኋላ ረሱል ዐለይሂ ሰላም ለቀቁት። ጠይብ ይህ አንድ። ሌላም ረሱል ዐለይሂ ሰላም ከይሁዶች የሆነ ስምምነት ነበረና ለመነጋገር በሄዱበት ጊዜ እሺ እስቲ እዚህ ጠጋ ብለህ ጠብቀንና ምግብ እየሰራን ነው፣ ትንሽ ትበላለህ፣ እስከዛው እንግባባለን ብለው ለረሱል ዐለይሂ ሰላም በአንድ ግድግዳ ጥግ አስቀምጠዋቸው ከላይ ድንጋይ እንዲወረወርባቸው ታስበው ጅብሪል ዓለይሂ ሰላም መጥቶ ለረሱል ዐለይሂ ሰላም ነገራቸው። አስታውሱ ይህ ሁሉ ይላል አላህ ሱብሓነሁ ወተዓላ ኢዝ ሀመ ቀውሙን አን የብሱጡ ኢለይኩም አይዲየሁም ፈከፈ አይዲየሁም ዐንኩም በእናንተ ላይ ጥቃት ለማድረስ ቢያስቡም አላህ ሱብሓነሁ ወተዓላ በእጃቸው ያዛቸው። አላህ ሱብሓነሁ ወተዓላ እጃቸውን ያዛቸውና ከለከላቸው። በተለያዩ ገዛዎት ወይም ገዝዋ የጦርነት ጊዜ ጦርነት ሳይከፈት በሰላም የተመለሱበት፣ ጦርነት ሳይከፈት ያሸነፉበት አጋጣሚም ነበር። እንዴት ነው? ሱብሓነላህ ይገርማል። አላሁ ሱብሓነሁ ወተዓላ ይህ ሁሉ ኒዕማ አስታውሱ ይላል። ያ አዩሃ አለዚነ አመኑ እዝኩሩ ኒዕመተላሂ ዐለይኩም ኢዝ ሀመ ቀውሙን አን የብሱጡ ኢለይኩም አይዲየሁም ፈከፈ አይዲየሁም ዐንኩም ወተቁላህ ወዐለላሂ ፈልየተወከሊል ሙእሚኑን። ጠይብ አዩሃ ልኢኽወት ወልአኽዋት ለዛሬ የነበረን ፕሮግራም እስከዚህ ይሆናል። በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ አላህ ስብሓነሁ ወተዓላ በሰላም ያቆየን።
ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. وصلى الله وسلم على نبينا محمد وعلى آله وصحبه وسلم. والسلام عليكم ورحمة الله وبركاته.